ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። አዲስ አበባ የምትገኘው ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ነፃ የገስት ሃውስ አገልግሎት ለ39ኛ ዙር ሰጠች። መንፈሳዊ የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው ተሰጠ። ሐዋርያው ዳንኤል ጌታቸው ለገስት ሃውስ እንግዶች እጅ በመጫን ጸለዩ። በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ሴምሲ አጥቢያ በመገኘት ፓስተር ብርሃኑ ለምእመኑ ጸለዩ። ተልኮ ለትውልድ ቤተክርስቲያን ሐዋርያው ዳንኤል ተገኝተው ህዝቡን አገለገሉ። ተመልካቾቻችን ዝርዝር ዜናዎቹን እንደሚከተለው አቀርባለሁ። በድጋሚ አብራችሁን ቆዩ። የእግዚአብሔርን ህዝብ ተቀብላ ለ3 ተከታታይ ቀናት ያለምንም ክፍያ ነፃ የምትሰጠውን የገስት ሃውስ አገልግሎት ለ39ኛ ዙር ሕያው ተስፋ የታምራት አገልግሎት ቤተክርስቲያን በእግዚአብሔር እገዛ ቀጠለች። እንግዶቹም በቆይታቸው የምግብ፣ የመጠጥ፣ የመኝታ እንዲሁም መንፈሳዊ አገልግሎቶችን ያገኛሉ። እንግዶቹ በቆይታቸው የተሰማቸውን ጠይቀናቸዋል። ተከታትለን እንመለስ። እዚህ በቆየሁት 3 ቀናት ውስጥ የተለያዩ አገልግሎቶችን ሳገኝ ነበረ። በጣም ደስ ይል ነበር። አገልግሎቱ የፈውስ አገልግሎት ነበረ፣ የትምህርት አገልግሎቶች ነበሩ እና ነፃ የምግብ አገልግሎቶች ነበሩ። ሁሉም ነገር በነፃ ነው የሚሰጠው እዚህ ቦታ ላይ። የመኝታ አገልግሎት በነፃ ነበረ። ይሄ አገልግሎት ስመጣ አላሰብኩትም ነበርና ሰዎች ናቸው የገስት ሃውስ አገልግሎት እኮ ተጀምሯል ያሉኝ። ማለት በፊት እንደሚናገር ሐዋርያው ዳንኤል አውቃለሁ ተናግሮ ነበርና እንደተጀመረ ግን አላቅም ነበር። ጠቆሙኝ፣ ተመዘገብኩ፣ ደወልኩ፣ ወዲያው ነው የደረሰኝ። ገባው፣ በጥሩ መስተንግዶ ተቀበሉኝ። ጥሩ መኝታ ተሰጠኝ፣ ጥሩ መስተንግዶ፣ ምግብ፣ ውሃ፣ ሁሉ ነገር በነፃ ነውና በጣም ደስተኛ ነኝ። ከሁሉም በላይ ግን ደስ ያሰኘኝ ነገር ምን መሰለሽ? የዛሬ 8 ዓመት የዛሬ 7 ዓመት አካባቢ ሐዋርያው ዳንኤል ይናገር ነበርና ቤቱን እንስራ፣ ቤቱን እንገንባ እና ማንኛውም የታመመም ማንኛውም መጸለይ የሚፈልግ ገስት ሃውሱን ሁሉ ነገሩን በነፃ ነው የሚጠቀሙት የሚል ቃላት ሁሉ ይናገር ነበር። የዛሬ 8 ዓመት 9 ዓመት የሚገርምሽ እንደ ቃሉ ስመጣ እሱ ነገር ነው የገጠመኝና በጣም ገርሞኛል። ለኔም ድንቅ የሆነብኝ ነገር ከሁሉም በላይ ይሄ ነው። ጥያቄ ነበረኝ፣ ጥያቄ ተመልሶልኛል። ይዤ ማጣሁት ቋጠሮ ጥያለው። ጌታ ስሙ ይባረክ። በጣም ተጠቅሜያለሁ። የተቸገረ የተጨነቀ ይጠቀም፣ ይምጣ። እውነት ወደ ሌላ ወደዚህ ወደዛ ከሚል ይምጣ፣ እዚህ ይጠቀም። ፈውስ አለ፣ እጁ አለ፣ የጌታ እጅ እዚህ ጋር አለ፣ ምሕረቱ እዚህ ጋር አለ፣ ፈውሱ እዚህ ጋር አለ። ይምጣ፣ ትውልድ ይምጣ፣ ትንሹም ትልቁም ወደዚህ ዓለም ይምጣና ወደዚህ ቸርች ይምጣና ይጠቀምበት። ሐዋርያው ዳንኤል ጌታቸው ለበርካታ ሰዎች መንፈሳዊ የቢዝነስ ስልጠና ለ11ኛ ዙር እየሰጡ ይገኛሉ። ይህም ስልጠና በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ሴምሲ አጥቢያ ዘውትር ከቀኑ 11 ሰዓት ጀምሮ እየተካሄደ ይገኛል። ሐዋርያው በስፋት ካነሷቸው ሐሳቦች መካከል ወደ ሀብትና ወደ ፍጻሜ የሚያደርሱ መንገዶች አሉ በማለት በዝርዝር አስተምረዋል። ካነሷቸው ዝርዝር መንገዶች መካከል ከማህበረሰብ ጋር ያለ ግንኙነት፣ የገንዘብና የጊዜ አጠቃቀም የሚሉት ዋናዎቹ ናቸው። ብዙ ሰው ገንዘብ ብቻ ይመስለዋል እና ገንዘብ ፍለጋ ይሯሯጣል። ነገር ግን ሀብት በ4 መንገድ ነው እዚህ ምድር ላይ ያለው። ሶሻል ዌልዝ ነው። ይሄ ማለት ግንኙነት ሪሌሽንሺፕ ነው። ከሰው ጋር ያለ ሪሌሽንሺፕ፣ ከእግዚአብሔር ጋር ያለ ሪሌሽንሺፕ።
በመሰረቱ ንግድ ማለት ክሪኤት ከስተመር ኪፕ ከስተመር ነው። ሌላ ምንም አይደለም። ንግድ ማለት ገዢን መፍጠር እንደገና ገዢን የፈጠርከውን ገዢ መጠበቅ ነው። ሌላ ምንም አይደለም። ንግድ ማለት ገዢን መፍጠር ካልቻልክ ነጋዴ መሆን አትችልም። ሪሌሽንሺፕ ማለት ይሄ ነው። እግዚአብሔር ባለጠጋ ያደርገኛልም ካልክ እግዚአብሔር ባለጠጋ እንደሚያደርግ ህብረት ይወስናል። ሐዋርያው ዳንኤል ጌታቸው ለገስታውስ እንግዶች እጅ በመጫን ጸለዩ። በዚህ የፈውስና የትምህርት መርሃ ግብር ላይ ብዙዎች ከእስራትና ከበሽታ እየተፈቱ ይገኛሉ። አያይዘውም ሐዋርያው በኢየሱስ ክርስቶስ የሆነልንን መዳን አምነን ስንቀበል ለጥያቄዎቻችን ሁሉ መልስ እናገኛለን ሲሉ አስተምረዋል። በመጨረሻም የባርኮትና የጌታን እራት ስነ ስርዓት በአንድ መንፈስ ከጉባኤው ጋር በመውሰድ መርሃ ግብሩ ተፈጽሟል። ታሪኬ ተቀየረ ያልካው ታሪኬ ተቀየረ ስሪያዱና ማናባ ራኤዲና ማክላባ ተፈጸመ ሲያዲና ማክላባ ሲያዱና ማክላባ ተቆሄደ በቢያስገርም ሲያሱሪ በደነ ማዳ ተፈጸመ ፓስተር ብርሃኑ በሲኤምሲ አጥቢያ ሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተገኝተው የእግዚአብሔርን ቃል ከጸሎት ጋር አስተማሩ። አንተ የዓለም ብርሃን ነህ ተብሎ ተጽፏል። አንተ የዓለም ብርሃን የሆንክ ከጨለማ ተመዘውጣ፣ በኢየሱስም ከጨለማ ተመዘውጣ፣ ከኃጢአት ጨለማ ተመዘውጣ፣ ከኢኮኖሚ ውድቀት ጨለማ ተመዘውጣ በኢየሱስ ስምና ስልጣን። መጽሐፍ ቅዱስ ሲናገር ራሔል ዮሴፍን ወለደች። ልክ ስትወልድ የያዕቆብ አእምሮ በራ። እንዲህ አለው፣ ያኔ እግዚአብሔር ወደዚህ እመልሳለሁ ያለው ቃል መጥቶ ገባበት። እርሱ በመጣ ጊዜ ያሳስባል ለሚለው አንዳንዶቻችሁ ጸጋ ይዛችሁ ራእይ ይዛችሁ የተዳፈነባችሁ የሚቀሰቅስ በዚህ ሳምንት ኋላ የሚያስተውስ መንፈስ ይመጣል። እንዲህ አለ ኢየሱስ፣ አእምሮን ያበራል። በዚህ ሰዓት ያዕቆብን እንዲህ አለው፣ ያዕቆብን አእምሮን ሲያበራ ያዕቆብ ፊት ለፊት ለምስቱ ለሌሎቹ ለአየሩ እመለሳለሁ በቃኝ አለ። በቃኝ። ለምን? ይሁዳ ተወልዷል። አሁን ዮሴፍ ተወለደ። ያዕቆብ በይሁዳ ሰማይን ወረሰ። ያዕቆብ በዮሴፍ የግብፅን በረከት ወረሰ። በማለዳም በነበረው መርሃ ግብር ላይ ሐዋርያው ዳንኤል ጌታቸው የአእምሮ ለውጥ በሚል ርዕስ ጉባኤውን ያስተማሩ ሲሆን አያይዘውም የአእምሮ ለውጥ ማለት የሐሳብ ለውጥ ነው ብለዋል። ሐዋርያው በትምህርታቸው እንዳብራሩት ሐሳብ ስንል ጠባይ፣ ሁናቴ እንዲሁም አስተያየት የሚሉትን ሰፊ እይታዎች ያጠቃልላል ሲሉ ለጉባኤው አስተምረዋል። whether we understand አረግነው አላረግነው ግን ዓለሙ የመንፈስ ነው። Whether we understand it or not, we are living in the realm of the spirit. ከሐሳብ የሚመጣ ነገር ነው ሁሉ ነገር እዚህ ምድር ላይ ለመንቀሳቀስ። Everything that works on this earth is generated from thoughts. even ሐሳብክ ነው የመንፈሱን ዓለም የሚያስተዋውቅ። Your thoughts introduces you to the realm of the spirit. ሃይማኖትም ብለ የምጠራው በሙሉ ከሐሳብ ውስጥ የሚወጣ ነው።
everything that you consider religious, it comes from their world of thoughts. ይሄ ቤትም እንኳን የምታየው የወጣው ከሰው ሐሳብ ውስጥ ነው። Even the building that you are seeing right now, it came from the mind of man. የለበስከውም ልብስ The clothes you're wearing, የተቀመጥክበት the chairs you are sitting on, ሁሉም ከሐሳብ ውስጥ የወጣ ነው። everything came from the thought world. ተመልካቾቻችን የእሁድ ሙሉን ቀን ፕሮግራም በፌስቡክ ገጻችን ዊነርስ ዌይ ቲቪ ብላችሁ በመግባት እንድትከታተሉን እንጋብዛለን። ቡልጋሪያ አካባቢ የሚገኘው ተልእኮ ለትውልድ ቤተክርስቲያን አዳራሽ ማክሰኞ ከቀኑ 5 ሰዓት ጀምሮ በሐዋርያው ዳንኤል ጌታቸው በመገኘት ህዝቡን በጸሎትና በእግዚአብሔር ቃል አገልግለዋል። በአገልግሎቱም በመጨረሻ ሐዋርያው ዳንኤል ጌታቸው እጅ በመጫን ለምእመኑ ጸልየዋል። ሐዋርያው ዳንኤል ጌታቸው ሮብና ሐሙስ ምሽት በነበራቸው ቀጥታ የዩቲዩብ እና በሌሎች የማህበራዊ ሚዲያዎች ላይ የእግዚአብሔርን ቃል በስፋት አስተምረዋል። ጊዜ ታይም በምንም መንገድ ይሁን ባንክ ቤት አታስቀምጠው ወይም ደግሞ የነው ያነው የምትላቸው ነገር የለውም። ጊዜ ሁሉ ጊዜ የሚሄድ ነው ወደፊት። ከጊዜው ጋር የሚሄድ ፕሮግራም ግን እግዚአብሔር ላንተም ለኔም ሰጥቷል ብዬ ነው ማምነው። ከጊዜው ጋር ለመሄድ ግን የሚጠቅሙ ነገሮችን ከእግዚአብሔር መስማት መልካም ነው ብዬ አስባለሁ። ብዙዎቻችን ክርስትናንና ሕሊናን ወይም እምነትንና ሕሊናን ያላወቅን ይመስለኛል። ለምን ብትለኝ ከውጤታችን ስንመለከት የገባን የመሰለን ነገሮች ብዙ ነገር ሳይገባን የምንኖር ሰዎች ነን። ወደ ሲኦልም ወደን ደግሞ ወደ እግዚአብሔር መንግስት የሚወስደን ሕሊናችን እንደሆነ እንመለከታለን። እግዚአብሔር ፍርዱን ለሕሊናችን ሰጥቷልና በዛ ፍርድ ላይ የመጓዝ የመሄድ ፕሮግራም ነው የተዘጋጀልን። ተመልካቾቻችን ሙሉ የትምህርቱን ክፍል በዩቲዩብ ገጻችን ላይ ዊነርስ ዌይ ቲቪ ብላችሁ በመግባት እንድትከታተሉን እንጋብዛለን። ተመልካቾቻችን ሳምንታዊ የዊነር ዜናችን ይሄንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ዜናውን በማቅረብ እኔ መቅደስ ጌታቸው ከመላው የስቱዲዮ አባላት ጋር በጋራ በመሆን ነበር። በቀጣይ በሌላ ዜና እስከምንገናኝ ድረስ የእግዚአብሔር አምላካችን ጸጋና ሰላም ከሁላችንም ጋር ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።